ሰላም እንዴት ናችሁ? ውድ የማሂቲዩብ ተከታታዮች ዛሬም እንደተለመደው ሄዋን የተሰኘውን እውነተኛና ልብ አንጠልጣይ የፍቅር ታሪክ ክፍል 2ን ይዤላችሁ መጥቻለሁ። ለቻናሌ አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮ ከተመቻችሁ ላይክ ማድረጋችሁንም እንዳትረሱ። በቀጥታ ወደ ታሪኩ እንሄዳለን። እውነተኛ ልብ አንጠልጣይ የፍቅር ታሪክ ሄዋን ክፍል 2። ማክ ከቤት ሳይነግረኝ ስለወጣ በተደጋጋሚ እየደወልኩለት ነበረ። በድጋሚ ስደውል ስልኩን አነሳው። የኔ ፍቅር ይቅርታ፣ አሁን የጨረስኩት ልደውልልሽ እያሰብኩ በአጋጣሚ እህቶቼ ደውለው እያወራው ነበር አለኝ። በፍጹም መረጋጋት አይታይበትም ነበር። እሺ ግን ሰላም ነው? ሰላም አልመስልሃለኝ እኮ ድምጽ ምን ተፈጠረ አልኩት ለመስማት እየጓጓው። ማሬ እየደረስኩ ነው፣ ስመጣ ነግርሻለሁ፣ ግን አታስቢ ምንም አልተፈጠረም አለኝ። እኔም እስከሚደርስ በጉጉት እንደምጠብቀው ነግሬው ምሳ ምን እንደተሰራ ላይ ወደ ኪችን ሄድኩኝ። ማክ ሲመጣ ግን በጣም ተረጋግቷል። ምሳ እየበላን ሄዋኔ ከኔ ጋር የትም ለመሄድ ዝግጁ ነሽ አለኝ። አዎ የኔ ማር እስከ ዓለም ጥግ ድረስ አልኩትኝ። ተነስቶም እቅፍ አድርጎ ሳመኝ። በቃ ወደ አውስትራሊያ እንሂድ፣ እዛ በሰላም እንኖራለን። ሁሉንም ወደ ኋላ ትተሽ ከኔ ጋር ተጋብተን አዲስ ህይወት እንኖራለን። አንቺን የሚመስሉ ቆንጆ ልጆች ትወልጂልኛለሽ። ከልጆቻችን ጋር ደስተኛ ቤተሰብ መስርተን በሰላም እንኖራለን አለኝ። ምንም እንኳን በማክ ሐሳብ ብስማማና ብደሰትም ያለ እናት ብቻውን ያሳደገኝ አባቴን ለሸዋፈራው አሳልፌ ልሰጠው አልፈቀድኩም። በእርግጥ አባቴ ለኔ ጥሩ አልነበረም። አባት እያለኝ አባት እየናፈቀኝ ያደግኩትኝ። እሱ ለኔ መጥፎ ቢሆንም እኔ ግን ለሱ ክፋቱን በክፋት መመለስ አልፈልግም። ምናልባት የሰራው ወንጀል እንደ ሸዋፈራው አባባል አባቴን ክፉ ችግር ላይ የሚጥለው ከሆነ ጸጸቱንም አልችለውም። አይሆንም ማክዬ፣ አባቴን ጥዬ መሄድ አልችልም አልኩት ልመና በተቀላቀለበት አንደበት። ተነጋግረን ቃል ገብተሽልኛል። አሁን ለምን ሐሳብሽን ቀየርሽ? አባትሽ ምንም አይሆንም። ከዚህ ሀገር ከወጣን አባቢ እንደማያገኝሽ ስለሚረዳ ምንም እንኳን አባትሽ ላይ የሆነ ማስረጃ አለኝ ቢልም ምንም አያረገው። አትጨነቂ ሂዊ፣ በቃ ወስኚ፣ አይዞሽ። እስከዛሬ ህይወትሽን ያለ ደስታም ኖረሻል። አሁን ጥሩ ህይወትን የምትኖሪበት ጊዜ ነው። ጠንካራ ሁኚ፣ ወደ ኋላ አትመልከቻለኝ። እኔ አባቴ ነገር ምንም ሊሆንልኝ አልቻለም። ጊዜው ስጄ እንዳስብበት ለምኜው ዛሬ አባቱ ምን እንዳለው ጠየቅኩትኝ። ሄዌን ይወድ በቃ ዛሬ ሁሉ ነገር ለመስማት ሞክሪ። ምንም የተለየ ነገር አላወራንም። ያው ሚስቱን ከቤት ይዤበት ስወጣ ምን ሊያስብና ሊናገር እንደሚችል መገመት አይከብድም። በቃ ትንሽ ተጣላን። መጣዋለኝና ርዕስ ማስቀየር ጀመረ። የአባቴና የሸዋፈራው ሚስጥር አስጨንቆኛል። በምን መንገድ ማወቅ እንደምችል እያሰብኩ ነው። ማክን ላለማስጨነቅና እንዳይከፋው ለማድረግ ደስተኛ ለመሆን እየጣርኩ ነው። የአባቴ የመጨረሻ ንግግርና ከሸዋፈራው ጋር ሊኖረው የሚችለው ሚስጥር ሰላም ይነስቶኛል። ማክ አባቱ እያፈላለገው ስለሆነ ከቤት እንዳይወጣ አስጨንቆኛል። ግን የአባቴ ሚስጥር የሚያውቀው ሌላ ተጨማሪ ሰው ማን ሊሆን እንደሚችል ማሰብ ጀመርኩኝ። ማወቅም አለብኝና ከዛ በኋላ አባቴን ከችግሩ የሚወጣበትን መንገድ አመቻችቼ ከማጋር አዲስ ህይወት መስርቼ በሰላም መኖር። ይህንን ካደረኩ ግን ደስተኛ ሆኜ መኖር እንደምችል አውቃለሁ። አንድ ቀን ጠዋት አዙ ጋር ስደውል አባቴ ከሸዋፈራው ጋር ሲጨቃጨቁ ቆይተው አሁን እንደወጣ ነገረችኝ። የተነጋገሩትን ነገር ሰምታ እንደሆነና እንዳልሆነ ስጠይቃት ሸዋፈራው በገዛ ልጅ አማካኝነት መቀመቅ እንድትወርድ ነው ማለት ሲለው እንደነበርና አባቴ በጣም ሲለምነው እንደነበር ነገረችኝ። ሌላ ተጨማሪ ነገር ሰምታ እንደሆነ ስጠይቃት አይ ይሄን ብቻ ነው የሰማሁት አለችኝ። ከኔ ጋር ሊያገናኝ የሚችለው ነገር ምንድነው? ለምንስ በኔ ያስፈራራዋል? በቃ በጭንቀት ራሴ ሊፈነዳ ደረሰ። ለማክም ነገርኩትኝ። ማክ ምንም አልገረመውም ነበር። ምን ነው ማክ የምታውቀው ነገር አለ አልኩትኝ በጥያቄ አስተያየት እያየሁት። አይ የለም፣ ምን ሊኖር ይችላል? በቃ ይሄ ነገር ስለሰለቸኝ ነው አለኝ። እኔ ግን ላምነው አልቻልኩም። ምክንያቱም አባቱ ጋር ደርሶ ከመጣ በኋላ ወሬ ሁሉ እቺን ሀገር ለቆ እንድንወጣ ሆኗል። እንዴት እንዳደግኩና ማን ስለናቴ ሚያቅ ነገር ካለ በተደጋጋሚ እየጠየቀኝ ነው። ማክን አላመንኩትም። ባለፈው ከአባት ጋር ያወራችሁትን ንገረኝ፣ ምን
ምንድነው ከኔ የምትደብቀው ነገር አልኩት። ሂዊ እኔ ካንቺ የምደብቀው ነገር የለም፣ ምንም አልደበቅኩሽም አለኝ። ባላምነውም እሺ በቃ ተው አልኩት። ግን በአባቴና በአባቱ መካከል ያለው ሚስጥር እንደደረሰበትና ሊነግረኝ እንደማይፈልግ ሁኔታ ያስታውቅ ነበር። እኔም በአባቴ ሚስጥርና በሁኔታዎች እዚህ መሆን ደስታ አጥቻለሁ። ቀን ከሌሊት የማስበው ይሄን ሆኗል። ማክኔን ወደ ቀድሞ ደስታዬና ማንነቴ እንድመለስ የማያደርገው ነገር የለም። ከጎኔ በመሆኑ እድለኛ ነኝ። ወደ ኋላ ተመልሼ አስተዳደጌንና አባቴ ለኔ የነበረውን አመለካከት ማሰብ ጀመርኩኝ። አባቴ ለኔ ግድ የለሽና በራሴ ጥረት ጎበዝ ተማሪ እንደነበርኩኝ ከማስታወስ ውጪ አዲስ ነገር ማስታወስ አልቻልኩም። ከቤት ከወጣን ወራትን አሳለፍን። ማክ የራሱን ስራ ጀምሯል። እኔና ማክ አንድ ላይ ብንኖርም እስካሁን በመካከላችን የተፈጠረ አንድም ነገር የለም። ግን አንዳችን ባንዳችን ደስተኛሞች ነን። አንድ ቀን ማክ ሳላስበው የንጋባ ጥያቄ ያቀረበልኝ። ጥያቄው ያስደስተኝም ከአባቱ ጋር የፍቺ ውል አልፈጸምኩም፣ እንዴት እንጋባለን የሚለው ነገር አስጨነቀኝ። ማክም የፍቺ ጥያቄ እንዳቀርብ ነገረኝ። እንደዚህ ካደረግኩ አባቴን አቶ ሸዋፈራው እንደማይተው ለማክ ነገርኩት። መጀመሪያ በአባቴ ጉዳይ ላይ መፍትሄ ማግኘት እንዳለብን ስነግረው ሐሳቤን ባይወደውም ተስማማ። የማክ በዚህ ጉዳይ ላይ ግድ የለሽ መሆኑ ይበልጥ የሚያውቀው ነገር እንዳለ እርግጠኛ ነኝ። የአባቴ ሁኔታ አስጨንቆኛል። እንዴት መፍትሄ እንደማገኝ እያሰብኩኝ ቀናቶች ተቆጠሩ፣ ሳምንታትን ወለዱ። አንድ ቀን ሰኞ ማክ ወደ ስራ ከሸኘሁት በኋላ ወደ አባቴ ሰፈር ሄጄ የእናቴን የቅርብ ጓደኛ አግኝቼ እናቴ ከመሞቷ በፊት ስለ አባቴ ያጫወተቻት ነገር ካለ ጠየኳት። የእናቴ ጓደኛ በጣም ነበር በጥያቄው የደነገጡት። ምንም እንደማያውቁና በባሏና በሷ መካከል ያለ ሚስጥር ነግራቸው እንደማታውቅና ለምን እንደፈለኩ ጠየቀችኝ። ዝም ብዬ ስለ አባቴ ማወቅ ፈልጌ እንደሆነና ካስታወሱ እንዲደውሉልኝ ቁጥሬን ሰጥቻቸው ካለ ምንም መፍትሄ ወደ ቤቴ ተመለስኩኝ። በማግስቱ ጠዋት በማላውቀው ቁጥር የአባትሽ ሚስጥር ከሆነ የምትፈልጊው በዚህ አድራሻ ነይና እነግርሻለሁ የሚል የጽሑፍ መልእክት ነበር። ደጋግሜ ስልኩን ስሞክር አይነሳም፣ ቴክስትን ባደርግ አይመለስም። የማደርገው ነገር ጨንቆኝ ለማክ ብነግረው ለምን እንደዚህ ያደረግሽ ብሎ ይጣላኛል ብዬ ደግሞ ብሄድ ራሴ ላይ አደጋ የምጥል ስለመሰለኝ ፈራሁኝ። በዚህ ውጥረት መሃል ያለው የእናቴ ጓደኛ ከዚህ ሚስጥር ጋር ምን እንደሚያያይዛቸውና ድንጋጤያቸው ትዝ አለኝ። ድጋሜ እንዳላገኛቸውን ፈራው። በዚህ ሁኔታ እስከ መቼ እንደምዘልቅ ሐሳብ ሆነብኝ። የማክ ሁሉን ረስተን የንጋባ ጥያቄ፣ የአቶ ሽፈራውና የአባቴ ጉዳይ፣ የእናቴ ጓደኛ የወይዘሮን ፍለሽ ግንኙነት ሐሳብ ሆኖብኛል። ጧት ቁርስ እየበላን ማክ ዛሬ አባትህን ፊት ለፊት ማናገር ወስኛለሁ፣ የመጣው ይምጣ፣ መናገር አለብኝ፣ ይህ ህይወት ሰልችቶኛል አልኩትኝ። ማክ እንደማይሆንና በራሱ መንገድ ከአባቱ ጋር ያለውን ማስረጃ የሚያገኝበት መንገድ እየፈለገ መሆኑንና ትንሽ ጊዜ እንድታገሰው ነግሮኝ ወደ ስራ ሄደ። እኔ ግን ከዚህ ሚስጥር ጀርባ ያለው ነገር ከዚህ በላይ ታግሶ የመጠበቅ ትግስት ያልቋል። እስከ መቼ እንደምታገስ ባላቅም ትንሽ ጊዜ እንድታገስ ለራሴ ያሳመንኩት። ስራ መስራት እንዳለብኝና ቤት መቀመጥ እንደሰለቸኝ ለማክ ነግሬው ከሱ ጋር ስራ ጀምሬያለሁ። ትንሽም ቢሆን ከቤት እየወጣው ስራ ላይ መዋሌ ጭንቀቴን ቀንሶልኛል። ከማክ ጋር ያለን ፍቅር ከጊዜ ወደ ጊዜ እየጨመረና ተጋብተን እንደማንኛውም ጥንዶች ህይወትን የመኖር ፍላጎታችን እየጨመረ ነው። ማክና አባቱ ጭራሽ ተቆራርጠዋል። አባቱም እኔም መፈለጉን አቁሞ አባቴ ተረኛ ፈላጊ ሆኗል። ከስራ ስገባም ሆነ ስወጣ ከማክ ውጭ አልንቀሳቀስም። የትም ስንሄድ አብረን ነው። አንዳንዴ አዙ ጋር እየደወልኩኝ ያለውን ሁኔታ እከታተላለሁ። አባቴና አቶ ሽፈራው ሁሌም ይገናኛሉ፣ ሁሌም ይጨቃጨቃሉ። አንድ ቀን ስደውልላት አባቴ እኔን አግቶ አሳምኖ ወደ ቤት ካልመለሰ ሲዲውን ለኔ እንደሚሰጠኝና በእኔ በልጁ እጅ እንደሚጠፋ እንደነገረው ነገረችኝ። በጭንቀት ልፈነዳ ምንም አልቀረኝም። እየሮጥኩ የማክ ቢሮ ሳላንኳኳ ዘልዬ ስገባ ስብሰባ ላይ ነበር። ይቅርታ ጠይቄ ተመልሼ ስወጣ ማክም ተከትሎኝ ወጣና የሆንኩትን ጠየቀኝ። ሲጨርስ ላገኘው እንደምፈልግና ማውራት እንዳለብን ነግሬው ወደ ቢሮዬ ተመለስኩኝ። ምንም መረጋጋት አልቻልኩም ነበር። የማክ ይበልጥ የአባቴ ነገርና ከኔ ጋር የሚያያይዘው ነገር ሰላም ነሳኝ። ተረጋግቼ መቀበጥም አልቻልኩም። ድንገት ከወራት በፊት የተላከልኝን ቴክስት ተዋልኩኝ። ስልኬን አንስቼ ቁጥሩን መፈለግ ጀመርኩ። መልእክቱ ስልኬ ላይ የለም። አጥፍቼው እንደሆነ ለማስታወስ ሞከርኩኝ፣ ግን አላጠፋሁትም። ማን ሊያጠፋው ይችላል?
ማክ እንኳን ስለዚህ የስልክ መልእክት የሚያውቀው ነገርም የለም። እኔም እንዳላጠፋሁት እርግጠኛ ነኝ። ታዲያ ማን ሊያጠፋው ይችላል? ፈጽሞ ምንም ማስታወስ አልቻልኩም። የማስታውሰው ነገርም የለም፣ ምክንያቱም እኔ እንዳላጠፋሁት እርግጠኛ ስለሆንኩኝ። በዚህ ሐሳብ ላይ ሆኜ ማክ በራን ኮክቶ ገባ። ማሬ ምን ሆነሽ ነው? ሰላም አይደለም አለኝ። አዙ የነገረችኝን ቴክስቱን ማን እንዳጠፋው ሳላቅ ልነግረው አልፈለኩም ነበር። ደህና አይደለሁም ማክ፣ ምን ብዬ እንደምነግርህ አላቅም። የደበቅኩ ነገር ግን አንድ ነገር አለ አልኩት እየተርበተበትኩኝ። ንገሪኝ፣ ምን ደብቀሽ ነበር አለ በተጨነቀ አይነት ስሜት እያየኝ። ማክዬ እንዳትቆጣኝ አልኩትኝ። አልቆጣም፣ ንገሪኝ፣ ምንድነው የተፈጠረው? ምንድነው የደበቅሽኝ አለኝ። ማክ ከየት እንደምጀምርልህ አላቅም። ጥፋት ይሁን መልካም ላንተ ሳልነግርህ ከወራት በፊት የእናቴ ጓደኛ ጋር ሄጄ ነበር ብዬ ቀና ብያየሁትኝ። ቀጥ በሚል አስተያየት ሲመለከተኝ ከእናቴ ጓደኛ ጋር እንዳወራሁና በማግስቱ በማላቀው ቁጥር ቴክስት እንደላከልኝ አሁን ቴክስቱን ላገኘው እንዳልቻልኩም ጭምር ነገርኩት። ምንም ባለመገረም ስሜት ነበር የሚያዳምጠኝ። ስጨርስ ምን እንደሚለኝ ለመስማት በጉጉት ተጠብቅ ጀመር። ሄውዬ ቆይ ይሄ ነገር ለምን አይቀርብሽም? ለምን አዲስ ህይወት ሀብለን አንጀምርም? በእርግጥ የእናትሽ ጓደኛ ጋር እንደሄድሽ አላቅም፣ ግን ሌላ ተጨማሪ ቴክስት ከአንድ አይነት ቁጥር ተልኮልሽ ነበር። አንቺ መታጠቢያ ቤት ውስጥ ነበርሽ። በወቅቱ ከፍቼ ሳየው አባቴ አንቺን የሚያገኝበት አጋጣሚ እየፈለገ እንደሆነ ስለተረዳው ፈውት ቁጥርሽን ከየት እንዳመጣው ልጠይቅሽ ነበር፣ ግን ይባሰ እንዳላስጨንቅሽ ስላሰብኩኝ ተውኩትኝ። አንቺን ከዛ በኋላ የረሳሹ መስሎኝ ነበር። ስላልጠየቅሽኝና አሁን በምን ትዝ አለሽ አለኝ። በውስጤ ተመስገን ማክ ከኔ ጋር ነው፣ ምንም አልዋሸኝም አልኩኝ። ለደቂቃ ምንም ሳልናገር ቆየው። በያ ንገሪኝ አለኝ ማክ። ምንድን ነበር ሁለተኛው መልእክት አልኩት። ይህ የመጨረሻ እድልሽ ነው። የአባትሽን ሚስጥር ማወቅ ከፈለግሽ በላክንልሽ አድራሻ ጠዋት 4 ሰዓት ላይ ነይ ነበር የሚለው። ይህ መልእክት ብታይ ኖሮ በእርግጠኝነት ሄደሽ ራስሽን አባቴ መዳፍ ላይ ትጥይ ነበር አለኝ። ማክ መሄድ ነበረብኝ። ሁኔታው ከምታሰበው በላይ አሳሳቢ ነው። ዛሬ አዙ ጋር ደውዬ ሚስጥሩን የያዘውን ፋይል ሲዲ እንደሆነ ነግራኛለች። ይህ ሲዲ ደግሞ እኔ እጅ ከገባ አባቴን እኔ ራሴ እንደሆነ የምበቀለው ሲያወሩ ሰምታለች። እኔ ከዚህ ሲዲ ውስጥ ምን እንዳለ አላቅም፣ እንቅልፍም አይወስደኝም። ይህንን ካላወቅ ምንድነው ሚስጥሩ? ራሴ ሊፈነዳ ነው። እባክህ አግዘኝ የኔ ፍቅር አልኩትኝ። ማክ ከተቀመጠበት ተነስቶ አቅፎ ያጽናናኝ ጀመር። በቃ መፍትሄ አናጣም፣ ትንሽ ብቻ ታገሺ፣ ራስሽን ለማረጋጋት ሞክሪ። ምን ይመስልሻል ትንሽ እንድትረጋጊ ሁኔታዎችንም ተረጋግተን ለማሰብ 1 ሳምንት ወጣ ብንል አለኝ። ሐሳቡ ጥሩ መስሎ ታየኝ። ወዴት እንሂድ አልኩትኝ። አሁንም ግራ እንደተጋባው ነው። ዱባይ ደርሰን እንምጣ፣ እስከዛ ነገሮች በደንብ የምናስብበት ጊዜ ይኖረናል። በዛውም ካለንበት ጭንቀት ትንሽ እናርፋለን አለኝ። በሐሳቡ ተስማማው። ከሳምንት በኋላ ዱባይ ሄደን በጣም አሪፍ የሚባል ጊዜ አሳለፍን። ለጊዜውም ቢሆን ሁሉንም ነገር ረስቻለሁ። ማክ ወደ በፊት ማንነቴ በመመለሴ በጣም ደስተኛ ሆኗል። ድንገት አየሽ አይደል ሁሉን ነገር ጥለን ወደ አውስትራሊያ ብንሄድ ሁሉን ነገር መርሳት እንደምንችል አለኝ። ማክዬ ለጊዜው መርሳት ስለፈለኩና አንተንም ማስከፋት ስላልፈለኩ እንጂ እስከ መጨረሻው ማንነቴንና አባቴ የደበቀኝ ማንነት እረስቼ መኖር አልችልም። በተለይ ጉዳዩ ከኔ ጋር እንደሚያያዝ ካወቅኩ በኋላ ይበልጥ የማወቅ ፍላጎቴ ጨምሯል። ይህንን ጉዳይ እልባት ካገኘን በኋላ የፈለክበት እንሄዳለን አልኩት። ማክ ይህንን ሲሰማ ሐሳቤን እንደማልቀይር ስላወቀ በቃ እሺ፣ እኔም ይህንን ነገር ሰላም እየነሳኝ ነው። ስለዚህ ወደ ኢትዮጵያ ስንመለስ አብረን መፍትሄ እንፈልጋለን። ግን አንድ ነገር ቃል ትገቢልኛለሽ አለኝ። ምንድነው ማክ? የፈለከውን አልኩት። በዚህ ጉዳይ ላይ አብሮኝ እንደሆነ ሲነግረኝ የአባትሽ ሚስጥር ምንም ሆነ ምን ጠንካራ እንደምትሆኝና ምንም ለማድረግ እንዳትሞክሪ እንደዛ ሲለኝ ማክ የሆነ የምታውቀው ነገር እንዳለ ይሰማኛል አልኩት። ሄውዬ እንደዛ ማለት አይደለም፣ ግን ያው ከሁኔታዎች አንፃር ጉዳዩ እንደሚከብድ በመጠርጠር ነው ብሎ አቅፎ ሳመኝ። ነገሩ ባይዋጥልኝም ከማመን ውጪ አማራጭ አልነበረኝም። የዱባይ ቆይታችንን ጨርሰን እንደተመለስን በሁለተኛው ቀን ለአዙ ደወልኩላትና በአባቴና በሸዋፈራው መሃል ምን አዲስ ነገር እንዳለ ጠየቅኳትኝ። አዲስ ነገር እንደሌለና እንዳልተፈጠረ ግን ሸዋፈራውን ለማግኘት አንድ ሴትዮ መታ እንደነበርና ስለኔ ስም ሲያነሱ
አዙ እንድትሰማ ስላልፈለገ እንዳስወጣትና ብቻዋን ለረጅም ሰዓት አብረው እንደቆዩና እንደሄዱ እሷ ምንም መስማት እንዳልቻለች ነገረችኝ። በር ላይ ሆነው ግን በቃ በዚህ 2 ቀን ውስጥ አሳውቃለሁ ሲሉ ብቻ እንደሰማች ነገረችኝ። መቼ እንደነበር የተገናኙትና ደግሞ መተው እንደሆነ ስጠይቃት ደግሞ እንዳልመጡና እንዳሉትም ከ2 ቀን በኋላ ሹፌሩ አንድ ፖስታ አምጥቶ ሲሰጠው እንዳየችው ሹፌሩንም ስትጠይቀው ከ2 ቀን በፊት የመጡ ሴትዮ እንደሰጡት ነገረችኝ። አዙ ሲዲው እንዳይሆን ታዲያ ያስቀመጡበት ወይ ደግሞ ምን እንዳደረገው አላየሽም ስላት ምን አውቅ ያለሚ ጋሽዬ ጥንቁቅ እንደሆኑ ያወቅሽ አለችኝ። ስልኩን ከዘጋው በኋላ የእናቴ ጓደኛና ሸዋፈራው ምን እያረጉ ነው? ምንስ ነው በ2 ቀን ውስጥ የሚያሳውቁት? ስለምንስ ነው ረጅም ሰዓት ወስዶ ሲያወሩ የነበረው? ሹፌሩስ ለሸዋፈራው ምንድነው አምጥቶ የሰጠው? በእነዚህ ሐሳቦች ተጠምጄ ያለው ድንገት ስልክ የጠራ። የእናቴ ጓደኛ ነበሩ። ልቤ ሲመታ ይታወቀኛል። ስልኩን ያየሁት ለማንሳት ጊዜ ወሰደብኝ። ላንሳው አላንሳው በሚል ሐሳብ ተወጥሬ ስልኬን አይናኑን ያየሁትኝ ስልኩ ዘጋ። በድጋሚ ሲጠራ እንደምንም ራሴን ተቆጣጥሬ ሄሎ አልኩኝ እየተንተባተብኩኝ። ሄዋን እንዴት ዋልሻሉኝ? ምላሽ አልነበረኝም። ምን ሊሉኝ ነው? ጥያቄ በውስጤ ተፈጥሯል። ሄሎ ሄዋን አሉኝ በድጋሚ። አቤት እማዋ አልኳቸው በተቆራረጠ ድምጽ። ስንጠራቸው እማዋ እያልን ነበር። ምን ነው ደህናም አይደለሽም አሉኝ። እንደምንም ራሴን ለማጠንከር እየሞከርኩ ደህና ነኝ እማዋ እንዴት ነው ታልኳቸው። ምን ነው ጠፋሽ? ባለፈው ከመጣሽ በኋላ ድምጽሽ ጠፋ። እኔም እደውላለሁ እያልኩ ያው እንደምታውቂው የልጆች ነገር ከሰሞኑ ብደውልልሽ ስልክሽም አይሰራም አሉኝ። የእማዋ ባለቤት የሞቱት ከእናቴ ጋር በተቀራራቢ ወቅት ነበር። እንደውም ማስታውሳለሁ ያኔ የ9 ዓመት ልጅ ነበርኩኝ። የእማዋ ባል ባልታወቀ ሰው ተገሎ ነበር የሞተው። ያው ዱርዬዎች ለመዝረፍ ብለው ገለውት ይሆናል በሚል ሰበብ ነገሩ ተረሳ እንጂ እናቴና እኔ ለቅሶ ቤት ደርሰን ስንመጣ አባቴ ከእናቴ ጋር በጣም እንደተጣሉ አስታውሳለሁ። ምክንያቱን እረስቸዋለሁ። እረ እንደውም በግርግር አባቴ አንድ ጥፊ ያቅምሶኛል። ከዛ የእማዋ ባል ከሞተ ሳምንት ሳይሞላው እናቴን በድንገት አረፈች። ይገባኛል እማዋ አይመችም አልኳቸው። አዎ ልጄ አይመችም ሲሉ ስለ ኑሮ ምናምን ሲጠይቁኝ ቆይተው በመጨረሻም እናቴ ስለ አባቴ የነገረቻቸው አንድ ነገር ካለ ካስታወሱ እንዲደውሉልኝ እንደነገርኳቸው ትዝ ያላቸው ነገር ስላለ ለዛም ሲሉ እንደደወሉልኝ ነገሩኝ። ስለሳቸው ምንም ያላወቀ በመምሰል ወይም አዋይ ምን አስታወሱ አልኳቸው። ለመስማት እየጓጓው ለመስማት የጓጓው እንዲመስል አድርጌ አይ ሄዋኔ በስልክ አይሆንም፣ እንደውም ከተመቸሽ ወደ ከሳት ብትመጪና ያቺ የምትወጃት ሽሮ ሰርቼልሽ ቡና ማብረን ጠጥተን ተጫውተን ትሄጃለሽ አሉኝ። ምን አይነት ወጥመድ እንዳዘጋጁልኝ ባላውቅም ግን አንድ ነገር እንዳሰቡ ግልጽ ነው። ስልኩ ከተዘጋ በኋላ ማጋሬጄ ሁሉን ነገር ነገርኩት። ልትሄጂ አስበሽ እንዳይሆን ብቻ አለኝ። ማክዬ አላሰብኩም፣ ለአባቴ የሰጠው ሲዲ እንደሆነ እርግጠኛ ነኝ፣ ስለዚህ ማግኘት አለብን አልኩት። ማክ እንድረጋጋ እየለመነኝ እሱ በየትኛው መንገድ ሲዲውን እንደሚያመጣና እስከዛ ምንም እንዳላደርግ አስጠነቀቀኝ። ማክ በደስታ ቅፌው ሳምኩትኝ። ከስራ ወጥተን ውጪ ትንሽ ዘና ብለን ወደ ቤት ከተመለስን በኋላ በሐሳብ ብወጠርም ደስ የሚል ቀን አሳለፍን። እማዋ ደጋግሞ ደውለው ነበር። እንደነቃውባቸው እንዳያውቁ ትንሽ ራሴን ስላመመኝ ሰሞኑን ከስራ መልስ እንደምመጣ ሳውቂያቸዋለሁ። ማክ አንድ ሐሳብ እንደመጣለት ነገረኝ። ምን አሰብክ ስለው ሁሉም የቤት ሰራተኞች በእኛ ሳይድ ስለነበሩ በተለይ ለአባቱ በጣም ቅርብ የሆኑ ሹፌሩን ብር ሰጥቶት ፋይሉን እንዲሰርቅ ማድረግ። ምክንያቱም እሱ ስለሆነ ከአባቴ ጋር ብዙ ጊዜ የሚያሳልፈው ብዙ ነገር ያውቃል አለኝ። ማክ የፈለገ ቅርብ ቢሆን ትልቅ ሚስጥር ላያውቅ አይችልም አልኩትኝ። እኛን ሞክር ካልሆነ ከወር በኋላ ወንድሜ ስለሚመጣ ሁሉ ነገር ስለነገርኩት እሱ ይረዳኛል አለኝ። የወንድሙ ሐሳብ ጥሩ ቢሆንም ወር ሙሉ እሱ እስኪመጣ የሚያቆይ ትዕግስት ስላልነበረኝ በማክ በመጀመሪያ ሐሳብ ተስማምተን ማክ ለአባቱ ሹፌር ደውሎለት በማግስቱ ለመገናኘት ቀጠሮ ያዙ። እስኪነጋ እንቅልፍ ባይን ያልዞረም። ጠዋት ቁርስ ላይ ለማክ አባቴ በጣም እንደናፈቀኝና ልደውልለት እንዳሰብኩኝ ስነግረው ጥሩ ሐሳብ አለመሆኑን ነግሮኝ ባልደውልለት የተሻለ እንደሆነ አስጠነቀቀኝ። ቢሮ ከገባው በኋላ ግን ደጋግሜ አባቴን ማሰብ አላቆምኩም። የመጣውን ለመቀበል ራሴን አሳምኜ አባቴ ጋር ደወልኩኝ። ገና ድምጼን ሲሰማ ነበር አንቺ መድረሻ ቢስ ምን ይሁን ብለሽ ነው የደወልሽው? አታገኘኝም ነዋ ብሎ ዛተብኝ። እኔም ዝም ብዬ ናፍቀኸኛል ስለው እንደናፈቅሽኝ እየነገርሽኝ ነው?
ይኸውልሽ እናትሽ የገባችበት ጉድጓድ ብትገቢም አታመልጭኝም። መድረሻ ቢስ ሰላም እንደነሳሽኝ እንደ ዶሮ አንቄ ለሸዋ ፈራው ካልሰጠውሽ ወንድ አይደለሁም አለኝ። ይህንን ሁላ ሲያወርድብኝ አንድም ቃል አልተናገርኩትም። ብቻ ባይሆን ድምጹን ስለሰማው ትንሽም ቢሆን ደስ ብሎኛል። ወይ አባ ምን ብትደብቅ ነው ሰላማተ ሰላም የነሳኸኝ አልኩኝ ለራሴ። ስልኩን ዘግቼ ማክን ከሹፌሩ ጋር ሲገናኙ አብረን ብናገኘውስ ብዬ ልጠይቀው ስላሰብ ወደሱ ሄድኩኝ። ማክም ቢሮ አልነበረም። ጸሐፊውን ስጠይቃት ተቸክሎ እንደወጣ ነገረችኝ። ደወልኩለት፣ ስልኩንም አያነሳም። የትም ቢሄድ ለኔ ሳይነግረኝ አይሄድም። ስልኩን አለማንሳቱ ይበልጥ አስጨነቀኝ። ተረጋግቼ መቀመጥም አልቻልኩም። ደጋግሜ ብደውልም አይነሳም። በጭንቀት ራሴ ተወጥሮ ማክ ከቢሮ ከወጣ 4 ሰዓታት ተቆጠሩ። በዛ ሁኔታ ቢሮ ምንም ስለማልሰራ ወደ ቤት ሄድኩኝ። ለተጨማሪ 1 ሰዓት ጠበቅኩት፣ ምንም የለም። የማክም ስልክ አይነሳም። በመጨረሻም ሁሉም የማጓደኞች ጋር ደወልኩኝ። ከማንም ጋርም አልተገናኘም። መልሶ ከደወለ እንዲደውሉልኝና በፖሊሶች እንደማመለከሩኝ 2 ጓደኞቹ እንደሚመጡ ነግረውኝ ስልኩ እንደዘጋው ስልኬ ጠራ። ማክ ነበር። ማክኔ ፍቅር የት ሆነ ነው? ለምንድነው ማታነሳው? በጭንቀት ልትገለኝ አስበህ ነው አልኩትኝ። የጥያቄ መሃት እያደራረብኩኝ። የኔ ቆንጆ ስላስጨነቅኩሽ ይቅርታ፣ እየመጣው ነው አለኝ በደከመ ድምጽ። ማክ የት ነህ? የሆንከው ነገር አለ? ድምጽ ልክ አይደለም። ምንድነው የተፈጠረው? ያለህበት ልምጣ አልኩት እያለቀስኩኝ። አያስፈልግም ማሪ፣ እየደረስኩ ነው፣ ትንሽ ታገሽ አለኝ። ልቤ በኃይል እየመታ በጣም እያለቀስኩ ነው። ምን እንደማደርግ ግን ግራ ገብቶኛል። ግቢ ውስጥ ወዲያና ወዲህ እያልኩኝ የማክን መምጣት መጠባበቅ ጀመርኩ። ከግማሽ ሰዓት በኋላ የመኪና ድምጽ ስሰማ እየሮጥኩኝ ወደ በሩ ሄድኩኝ። የማጓደኞች ነበሩ። አዲስ ነገር ካለ ሲጠይቁኝ የሆነውን ነግሬያቸው ማክን አብረን መጠበቅ ጀመርን። ትንሽ ቆይቶ ሌላ የመኪና ድምጽ ስንሰማ ሁላችንም ወጣን። ዘበኛ በሩን ሲከፍተው መኪናው ውጪ እንደቆመ ነው። ማንም ጋቢና የለም። እየሮጥኩ ወጥቼ ሳይ በደም ተነክሮ ከኋላ ተኝቷል። እየጮኩኝ ጓደኞቹን ለእርዳታ ጠሯቸው። ውድ የቻናሌ ተከታታዮች ለዛሬ ይዤላችሁ የመጣሁት ሔዋን የተሰኘው እውነተኛና ልብ አንጠልጣይ ተከታታይ ታሪክ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ማሂ ነበርኩ። ቸር ሰንብቱ።